እንኳን አደረሳችሁ። እንኳን አብሮ አደረሰን። ይለያል ዛሬ ይለያል። ዛሬ ማታ እንግዲህ ምሽት 3 ሰዓት ላይ የሩታና የሄርሜላ ቢግ ጌም አለ። ሁላችሁም እንዳትቀሩ በዚሁ አጋጣሚ ጋብዘናችኋል። በጉጉት ነው የሚጠበቀው። ሁላችሁም እንዳትቀሩ ተጋብዛችኋል። ሞቅ ደመቅ እናደርገዋለን። ደግሞ እርግጠኞች ነን እንደምናሸንፍ። አሸናፊዎቹ እኛ ነን። ሩታዬ የኔ ውድ ነገር እንደዚህ ሳቅሽ ነበረ የምንፈልገው። እውነት ለመናገር እኔ ሳቅዋ ነው የምፈልገው ማለት ነው። እና እንኳን ደህና መጣሽ ከወንድሞችሽ ጋር ማለት ነው። ቢኒ እንደው ቢኒ የማይቀየር ሰው ቢኖር እሱ ነው። ቡታጀራ ዩቱበሮች ላይ ቢኒና ፈረንጁ ናቸው። እንግዲህ ከዝሙት ዓለም አንገባም፣ ራሳችን ሰብስበን እንኖራለን፣ እኛ ኦርቶዶክስ ነን፣ ስለዚህ ሃይማኖታችን አይፈቅድም ብለው ተሰብስበዋል ማለት ነው። ውድ ቤተሰቦች እንግዲህ ሩታዬ ስቃሽ ፈገግ ብለሽ ስለመጣሽ ደስ ብሎኛል። የምር በጉጉት ነበረ እየጠበኳት የነበረው ማለት ነው። ውድ ቤተሰቦች ስንት መሰላችሁ ቻናሏ ላይ ገብቼ ያየዋት። የምሬ ደውላችሁ ይከፋታል አይደለም? አይከፋትም፣ አይደብራትም፣ ምንም አይነት ስሜት አይሰማትም ከደስታ ውጭ ማለት ነው። ደስታ ስላችሁ ወንድ ጋር እንዳትሄዱ፣ በቃ ደስታ ከሀዘን ውጭ የሆነ ነገር የምትደሰትበት ነገር ነው የሚታየኝ። እና ነገር ግን ማለት ነው ውድ ቤተሰቦች ሰው ሁሉ ሲመጣ ወደ ሚዲያ እሷን ፈገግ ብላ ዘንጣ ለብሳ እንድትመጣ ፈልጋለሁ። እውነቴን ነው የምላችሁ፣ የምሬን ነው። ለምን እንደሆነ አላቅምና ስቃ እንግዲህ ዘነጣ መጣች ማለት ነው። በዩቱብ ስጠብቃት በቲክቶክ ብቅ ብላለች። እንግዲህ ዛሬ ትልቅ ጌም አለ እንደምናሸንፍ እርግጠኛ ነኝ ብላ እንግዲህ እንትናዋን አሳይታለች ማለት ነው። ውድ ቤተሰቦች ጀግንነቷን እያሳየች ነው። ታሸንፋለች ደግሞ። በነገራችን ላይ እማታሸንፍ እንዳይመስላችሁ እናንተ ብቻ ታብታብ አድርጉላት። ሲቀጥል ደግሞ ብዙ ሰው አላት ማለት ነው። ውድ ቤተሰቦች እናንተ አንበሳ ወረዳችሁ፣ አንበሳ ከረበጣችሁ፣ ምን አላችሁም ሌሎቻችሁ ማለት ነው። ምንም አደረጋችሁ ምንም አትሸነፍም። ልጅቷ እማትሸነፍ እንደማትሸነፍ እርግጠኛ ነኝ ነው የምላችሁ። የምሬ ነው፣ እርግጠኛ ነኝ። እንዴ ደግሞ አታሽቀብጡ፣ ለልጅናት ሆኑ ማለት። ያችኝቱም ልጅ አላት፣ ግን ልጅ የለኝም ብላ ክዳለች። ፈጣሪ ትግስት እንደሆነ አያገባኝም፣ በሷ ነገር አያገባኝም። ከዚህ በኋላ ምላሴ ይቆረጥ አይደለም፣ ምላሴ ላይ ጸጉር ይብቀል አይደለም። አሁን ስለሱ አላነሳም ብዬና አነሳለሁ። ታሳስተኛለች እንደሆነ እናቶች ወልደው ከዛ የለኝም ሲሉ ደስ ስለማይል ስለሚያስጠልኝ ስለሚያንገሸግሽኝ እሰድባቸዋለሁ። በሄድኩበት ዝም አልልም። ውድ ቤተሰቦች እና ምን ልላችሁ ነበረ? አቶ አብርሃም ደግሞ ምን እያለ ነበረ? ቅድም ነው ቲክቶክ ላይ ያየሁኝ። አላህ ምስክሬ ነው። እኔ የለቀቁትን ቪዲዮ አላየሁትም ማለት ነው። በቃ አላይ ሲጀመር እና ስጦታ ተሰጥቷቸው ነው ብላችሁ ልብስ እንትን ተብለው ነበረ መሰለኝ። እኔ እንደተሰጣቸው ብቻ መግቢያው ሊየው እንጂ አሁን ነው ገብቼ ያየሁኝ። ኮሜንት ስትጽፉልኝ ስጦታ ነው የተሰጣቸው ስትሉ ልብሱ እናንተ ስጦታ እኮ አይደለም። ውድ ቤተሰቦች የኔ ማሮች፣ የኔ ፍቅሮች፣ እንዳንተ እኮ ምንም የምታውቁት ታሪክ የለም። ወላሂ ነው የምላቸው። እኔ ወላሂ ብዬ አልዋሽም። ስጦታ ማንም ሊሰጣቸው አይችልም። ምንም አይነት ነገር ማንም ሊያደርግላቸው አይችልም፣ አይደረግላቸውም ከበጎቹ ውጪ። በጎች ይሰጣሉ። እና ይሄ ግን ማስታወቂያ ነው ማለት ነው። አምናችሁ ተቀበሉ። የምሬ ነው የምላችሁ፣ ማስታወቂያ ነው። በሰው በኩል ይመጣል፣ ከዛ እዚህ ጋር ቪዲዮ ይቀረጻል፣ ይለቀቃል። ቲክቶክ ላይ ደግሞ ሜሽን ይደረጋል ቁጥሩ። ዩቱብ ላይ አይለጠፍም ታውቃላችሁ። ዩቱብ ላይም ይለጠፋል አንዳንዴ። ግን በጎች መንቃት አያውቁም ማለት ነው። እኔ አያገባኝም፣ ስለእናንተ ያገባኛል። በግ ስለሆናችሁ ነው በግ የምንላችሁ። እናም አይሰጣቸውም። እርስ በራሳቸው እኮ ስጦታ ሰጠው። እንደ ሄርሜላ ምንድን ነው ያለችው ከዚህ በፊት የ500,000 ብር የወርቅ ሰዓት ሰጠችው ነው ተብሎ እኮ ቪዲዮ ተሰርቷል። እሺ እናንተ ያንን አመናችሁ ነው? የ500,000 ብር እውነትም ሄርሜላ የ500,000 ብር ወርቅ አውጥታ ሰጠችው ብሏችሁ አምናችሁ ነው እንዴ? አታምኑም። እርግጠኛ ነኝ አታምኑም። የብረት የሚያምኑ ሊኖሩ ይችላሉ። ግን እንዴት ታምናላችሁ? 500,000 ብር የወርቅ ሰዓት ከየት አባቷ አምጥታ? እኔ አሁን እኔ እንደዚህ ልንትልል እኔ መሳደብ አልፈልግም። ሊመሮች ለማንኛውም ማለት ነው። እና በዓላችሁ ፏ ብላችሁ አሳልፉ። እንደዚህ አንጨቃጨቅ እዳ። ውድ ቤተሰቦች እንግዲህ ማታ የጌሙ ጨዋታ አለ። ሩታዬ ታሸንፋለች። ጀግኒቷ ማለት ነው፣ ጎበዟ፣ ቆፍጣናዋ። እንደዚህ 10 18 30 40 50 አንበሳ ስለተሰበሰበ ብቻ አይደለም፣ የምሬ ነው፣ ስለተሰበሰበ አይደለም። ፈጣሪያችሁ ከጎናችሁ ሲሆን ለእናንተ በቂ ነው ማለት ነው። የፈለገ ነገር ቢሆን ሰው ክፉ ቢያስብ ምን ቢል ልጅቷ ወድቃ የምትወድቅ ልጅ አይደለችም። ፈጣሪ ሲጽፍባት ብቻ ነው ያ ነገር የሚሆንባት እንጂ ሌላ ነገር የለውም ማለት ነው። እና
ረሳኋችሁ ቅድም ወሬን ማለት ነው። ውድ ቤተሰቦች እነ ዳኒ አሉ፣ እነ ፈረንጆ አሉ፣ እነ ሜሪ ሁሉም ሰው አላት። ዩቱበሮቹ ጋይስ አሉ፣ ፌመሶቹ ጸጌ አለች። ሁላቸውም እኮ እዛ ጋር ቁጭ ብለው ፌመሶቹ ታብታብ አደረጉ ማለት አለቀላት ሄርሜላ ማለት ነው። ስለዚህ ሁሉም ከሩታ ጎን እንጂ ከሄርሜላ ጎን አይደለም። በጎቹ ናቸው ከሄርሜላ ጎን ያሉት። እናንተም ደግሞ የኔ ማሮች የሴት ስሜት የሚሰማችሁ ሴት ነኝ እኔ በቃ ሴት ስትጎዳ ማየት አልፈልግም የምትሉ የሆነ የእናትነት ስሜት የሚሰማችሁ እህት አለኝ ብለሽ የምታስቢ ሁልሽም ከሩታ ጎን ሁኑ ማለት ነው። አለቀ። እና ወደ ወሬ ልግባ እንጂ አብርሃም ምን ብለዋል መሰላችሁ? ውድ ቤተሰቦቼ ሄርሜላ እንዳትሸነፍ 10 ስልክ አስቀምጬ ታብታብ አደርግላታለሁ አላለም? አቤት 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 ጭንቅላት፣ አቤት ጭንቅላት፣ አቤት ጭንቅላት፣ አቤት ጭንቅላት። እውነት እኔ አፈርኩኝ ብላችሁ አታምኑኝ። ወላሂ እኔ አፈርኩኝ። የምሬ ነው ብላችሁ አንተ እንዴት እንደሚያሳፍር ንግግርህን ማለት ነው። እንደው አንተ ልጅ ማለት ነው የሚያኖርህ ፈጣሪ፣ የሚያጠጣህ ፈጣሪ፣ የሚያበላህ ፈጣሪ፣ የሚገልህ ፈጣሪ፣ ቀስቅሶ ነገ ቀን የሚጠይቀህ ፈጣሪ፣ ሁሉንም ነገር ማለት ነው። እና እዚህ ጋር መጥቶ ምን ይላል? ተመልካች እኮ አይደለም የሚያኖረው ፈጣሪ ነው። የምትኖረው ቤት የምትኖረው ለትዳርህ እና ተቆርጦ የወጣው ቪዲዮ እኔ የእነሱ ቪዲዮ አላይም ብያችኋለሁ። ያስጠላኛል፣ አላቅም ለምን እንደሆነ። በተለይ ደግሞ ውሸት ሲበዛበት አልወድም እኔ፣ መብቴ ነው። እና ምን ይላል? በ10 ስልክ ታብታብ አደርግላታለሁ ብሎ ቲክቶክ ሰፈር ተቆርጦ የወጣ ቪዲዮ አየሁኝ። ገርሞኝ ልሞት። እንዴት እንደገረመኝ ጋይስ፣ እንዴት እንደሚያስጠላ። ወንድ ልጅ በዚህ ልክ ሲሆን እኮ ያስጠላበታል። የምሬ ነው የምላችሁ። ይሄ የልጅህ እናት እኮ ናት። ዘር የተካችልህ ልጅ የሰጠችህ፣ በዛ ላይ ደግሞ ልጅህ ላይ የምትኮራ ቢኖረንም ባይኖረንም አብረን እንትን የምንል ምናምን ብሎ ሲቀባጥር ነበረ ሰሞኑ። በዛ ላይ ደግሞ እኮ ልጅህን ይዘህ እንደፈለክ እየዞርክ ፀጉር ለፀጉር ቤት ምን እያልክ ከእሷ ማህፀን ተቆርጦ የወጣ ልጅ እኮ ነው ያለ አንተ እሷ የያዘች ይዛ ቁጭ ያለችው ማለት ነው። እውነት ክፋት ለምንድን ነው? ለምንድን ነው ለተመልካች፣ ለዚህ ለማይረባ ተመልካች፣ ለማይበሉህ ለማያጠጡህ ተመልካች፣ ለማያኖሩህ ተመልካች ብለህ ይህንን አክል ሚስትህ አሳልፈው በውሸት ሚስትህ አሳልፈ ሰጠ እሷ እንድታሸነፍ እንትን ታብታብ አደርግላታለሁ። በጣም ነው የሚያስጠላብህ አብርሃም፣ የምሬን ነው የምልህ። ኧረ ወደዛ እናትህና ጋሽዬ እንዴት ሆነው እንደኖሩ በደንብ አድርገን መንጥረን ጠንቅቀን እናውቃለን። የምሬን ነው የምልህ። እንዴት አኗኗራቸው እንዴት እንደነበረ ለእናትህ እንዴት አድርጎ እንደሚንከባከባት ፍቅር አሰጣጥ ብትሉ በቃ ቢያጡ ቢኖራቸው ባይኖራቸው እንኳን እንዴት አድርጎ ተንከባክቦ እንደሚያኖራት። አንተ ምን ነው ከአባትህ ትንሽ እንኳን ሩብ እንኳን አትማርም እንዴ? ዩቱብ ላይ ብቻ ነው እንደምትተዳደረው? አባትህ የቀን ስራ እየሰራ አልነበረ እንደሚያስተዳድራችሁ? ስለዚህ አንተም እኮ ያ ነገር ማድረግ ትችላለህ። ዩቱብ ላይ ወጥተህ ሚስትህን ዝቅ አድርገህ የሚስትህን ክብር ዝቅ አድርገህ ሲቀጥል ደግሞ ሰው ህዝብ እንዲጠላት አድርገህ አይደለም የምትኖረው። እውነት እኔ ሰው መንካት ፈልጌ አይደለም። ሁላችንም ራሳችን ዝቅ ብለን የቀን ስራ ሰርተናል። ገባችሁ አይደለም? የማያልፍ ጊዜ የለም፣ ያልፋል። እና እኛ ቤት ራሱ የሆነ ጊዜ ምግብ የሚበላ ምግብ የታጣበት ጊዜ አለ። የሆነ ጊዜ ማለት ነው። እኔ ብዙም አላውቅም ነበረ። ያ ማለት የለንም ወይም አልነበረንም ማለት አይደለም። ተወስዶብን ነበረ እና ሰው ወስዶት ነበረ ንብረታችን። ከዚህ ተዘርፎ ልበላችሁ፣ እንደ ዝርፊያም ነው። አይመለከተኝም። ትሰማላችሁ ሲጀምር ማን ማን እንደሆናችሁ ወይም ደግሞ የዛ ሰው አካል ልትኖር ትችላለህ። አያገባኝም። ዛሬ ላይና ትላንትና ላይ የነበርንበትን አሁን አንድ አይደለም። ተቀይረናል፣ ሌላ ሰው ሆነናል። ሁሉም የራሱ ታናናሾቹ እንኳን የራሳቸው ንብረት አላቸው። ቤት ገዝተዋል። እድሜያቸው ትልቅ ሆኖ አይደለም። ውድ ቤተሰቦች የጀምር ጠንክረው ጎብዘው ከልጅነት ቦታው ስለሰሩ ብቻ እና ከዛ ሰው ንብረታችን ከወሰደ ሰው ተሽለን ተገኝተናል። ያ የምላችሁ ምንድን ነው? አሁን የቀን ስራ ሰርቶ ምናምን ስላልኩኝ ነው። ሌላ ነገር እንዳትሉ ብዬ ነው። ውድ ቤተሰቦች ሁላችንም ነን እና ሰላም ሆኑልኝ ጋይስ።